إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. نبي عليه الصلاة والسلام ملكام سرا مقرارة كالكلوال እጅግ አደገኛ እንደሆነ ውጤት እንዳለውም ገልጸዋል። አብዱላህ ኢብኑ ዑመርም ሲመክሩ እንደገሌ አትሁን፣ ሌሊት ሶላት ይቆም ነበር፣ የሌሊት ሶላትን ተወ ብለውት ነበር። የቀልብ ጠቢባንም የሆኑ ሊቃውንትም ይህንኑ ይመክራሉ። ምክንያቱም ለኛ ስኬት ያስባሉና ነው። ከልምዳቸው በመነሳትም እንዲህ ይላሉ፣ ትርፍ የአምልኮ ተግባራትን እንደ ግዴታ ተመልከት፣ ኃጢያቶችን ደግሞ በአላህ እንደ መካድ አስብ። ይህን የሚሉት እንዲህ ስትሆን ለሱና ተግባራት ዋጋ ትሰጣለህ ለማለት ነው። ወደ አላህ አድራሽ የሆነ ብቸኛው መንገድ ዘወትር አላህን ማምለክ እንደሆነ ስለሚያስቡ ነው ይህን የሚመክሩ። የስኬት ሀዲድም ሆነ ደስታ ምንጭም ይኸው ነው። የዒባዳን ጥፍጥና ማግኘት የሚቻለው በዒባዳ ላይ በመዘውተር ነው። ጥፍጥናና ጣዕም የሌለው ማንኛውም ዒባዳ ትርጉም የለውም። አዎን ትርጉም የለውም። ለዚህም ነው ደጋጎቹ ሰዎች ይህን ድልብ አግኝቶ ስላልተጠቀመበት ሰው በእጅጉ የሚገርሙት፣ ከፍተኛ ቦታ ላይ ደርሶ ስለሚንሸራተት ሰው የሚደነቁት። ጥሩን ነገር በመጥፎ ቀየረ፣ ውዱንም በርካሽ ለወጠ። አቡ ሱለይማን አዱራኒ እንዲህ ይላሉ፣ አስገራሚው ነገር የአምልኮን ጥፍጥና ስለማያገኝ ሰው አይደለም፣ አስገራሚው ነገር ጥፍጥናዋን ስላገኘ ሰው ነው። ጥፍጥናውን ካገኘ በኋላ ሲተው እንዴት ሊታገስ ቻለ? ስለሆነም የዒባዳን ጥፍጥና ማግኘት የእያንዳንዱ አማኝ ዓላማ ነው። የመጀመሪያ የዒባዳ መንገድም በአላህ መንገድ በርትቶ መታገል ነው። በመሃል ላይ መላመድና ልምድ አድርጎ መያዝ ሊመጣ ይችላል። በዒባዳ ላይ በመዘውተርም ጥፍጥናና ጣዕሙን ማግኘት ይቻላል። ከጀመረ በኋላ የሚያቋርጥ ሰው በእርግጥም ወደ ኋላው ተንሸራተተ። ዓላማው አድርጎ የተነሳለትን ነገር ጣለ። በአላህ አምልኮ ላይ የጸናና የዘወተረ ሰው እንዲሁም የታገሰ ሰው ወደ ምድራዊው ጀነት ዳርቻ ደረሰ። አላህ ዘንድ ተወዳጅ የሆነ ሥራ ቢያንስም የዘወተሩበት ነው የተባለው ለምን እንደሆነ ገብቶን ይሆን? በነገራችን ላይ ትርፍ የአምልኮ ተግባራትን መተው ምን ጉዳት አለው? መተው ወንጀል እንዳልሆነ ይታወቃልና መልሱ እንደሚከተለው ነው። ትርፍ የአምልኮ ተግባራት ወይም ናፊላ ጠንካራ ምሽጎች ናቸው። እጅግ መጥፎ መደፈር በሸይጣን መደፈር ነው። በምንም መልኩ ወደኛ ሊቀርብ አይገባም። ግዴታዎቻችን ስንወጣ ሸይጣን ከኛ በሩቅ ርቀት ላይ መሆን አለበት። ከዚህ አንጻር ግዴታ ያልሆኑ ትርፍ የአምልኮ ተግባራት ወይም ሱናዎችን በዙሪያችን ከበው እንደሚከላከሉልን ጠንካራ ምሽጎቻችን አድርገን ልንወስዳቸው እንችላለን። ጠላታችን ሸይጣን እነርሱን አልፎ ግዴታን ወደምንወጣበት መድረክ መቅረብ የለበትም። ሸይጣን ሌባ ነው። ውድ ነገሮቻችንን ለመስረቅ ይቀርበናል። በነዋፊል ተግባራት የተከበብክ እንደሆነ ጠላት ዙሪያህን በበርካታ ምሽጎች የታጠርክና በከፍተኛ ሁኔታ የታጠቅክ መሆኑን ስለሚገነዘብ ዝግጅትህን ተረድቶ ተስፋ ቆርጦ ወደ ኋላ ይሸሻል። የዚህ አይነቱ ዝግጅት ከሸይጣን ጋር የምታደርገውን ጦርነት ታሸንፍ ዘንድ በእጅጉ ያግዛሃል። ግዴታ ነገሮች ላይ ብቻ የተወሰነ ሰው ሲደክመውና ሲዘናጋ ጠላቱ በቀላሉ ምሽጉን ሰብሮ ሊገባና ሐራም ነገር ላይም ሊጥለው ይችላል። ናፊላህ ያለው ሰው ግን ጠላቱ አንደኛውን ምሽጉን ወይም ናፊላን አልፎ ወደ ግዴታዎቹ በር እስኪደርስ ድረስ ጊዜ ስለሚፈጅበት ሊነቃና ለመከላከልም ጊዜ ያገኛል።
ለዚህም ነው ሱና ነገሮች ወይም በፈቃደኝነት የሚፈጸሙ ግዴታ ያልሆኑ የአምልኮ ተግባራት ከግዴታዎች አጠገብ እንዲሆኑ የተደረጉት። በሐዲስ እንደተላለፈውም ለዚህ አይነቱ ትንታኔያችን ማጠናከሪያ የሚሆን አለ። የቂያማ ቀን አላህ ሱብሓነሁ ወተዓላ አንድን ባሪያ በሰላቱ ጉዳይ በሚመረምርበት ጊዜ ባሪያው ሚዛን ሲጎልበት ለመላእክቱ እንዲህ ይላል፣ ለባሪያዬ የተጓደለችበትን ግዴታ የምትሞላለት የሆነች ሱና ወይም ትርፍ አምልኮ ታገኙለታላችሁን? ለዘካትም እንዲሁ ሌሎችም ስራዎች እንዲሁ ይባላል። ይህም ማለት እያንዳንዱ ግዴታ የሆነ ነገር ሱና ወይም ነዋፊል አለው ማለት ነው። ሰላት ሱና አላት። በጾም ውስጥም ከግዴታ ውጭ የሆኑ ሱናዎች አሉ። በዘካትም በፈቃደኝነት የሚሰጥ ምጽዋት ሊጠቀስ ይችላል። ሌሎችም እንደዚያው እያለ ይቀጥላል። አምስቱ ሶላቶች የየራሳቸው ሱና አላቸው። የሌሊት ሰላት፣ የዱሃ ሰላት፣ የዊትርና ሌሎች ከግዴታ ሶላት በፊትና በኋላ የሚሰገዱ የሱና ሶላቶች ሊጠቀሱ ይችላሉ። ዘካ ደግሞ ናፊላዋ፣ ሰደቃ ወይም ምጽዋት መስጠት፣ ማበደር፣ ሌላው ቀርቶ ዕዳን መተው ወይም መሰረዝን ሁሉ ሊያጠቃልል ይችላል። የረመዳን ጾም ናፊላ ደግሞ በፈቃደኝነት የሚጾም ጾም ነው። በወር ውስጥ 3ቱ የጨረቃ ቀናት፣ በሳምንት ውስጥ ሰኞና ሐሙስ፣ የአረፋ ቀን ጾም፣ የአሹራ ጾም እና ሌሎችም ሊጠቀሱ ይችላሉ። ሐጅ ደግሞ ናፊላው ዑምራ ነው። ከሌላ ሰው ሐጅም ማድረግም እሱን በመወከል ለባለቤቱ እንደ ትርፍ ሐጅ ይቆጠራል። በዚህ መልኩ የተለያዩ ትርፋማ ገበያዎችን እናገኛለን፣ ከግዴታ እስከ ሱና ወይም ናፊላ። እነኚህ ሁሉ ወደ አላህ የሚያደርሱ መንገዶች ናቸው። ለተጠቀመባቸውም ስኬትን የሚያጎናጽፉ ናቸው። የፈርድ ወይም የግዴታ ሶላት ከተጠናቀቀ በኋላ ድምፅን ከፍ አድርጎ ሁሉም ለየብቻው ዚክር ማድረግ የተወደደ ሱና ነው። በተለይም ኢማሙ ተከታዮቹ እንዲማሩ ይህን ቢያደርግ የተመረጠ ነው። በእርግጥ ይህ ርዕስ በአንዳንድ የፍቅህ ባለሙያዎች ዘንድ ኺላፍ አለበት። ነገር ግን ኺላፉ ድምፅን አውጥቶ ዚክርን በማድረጉ ረገድ ሳይሆን ይህ ተግባር ሁልጊዜ የሚደረግ ነው ወይስ አይደለም በሚለው ሐሳብ ላይ ነው። ድምፅን አውጥቶ ዚክር በማድረጉ ጉዳይ ግን ሁሉም ይስማማሉ። ይህ ተግባር ሁልጊዜ አይደለም። ረሱል ዓለይሂ ሰላቱ ወሰላም ለተወሰነ ጊዜ ያክል ድምፃቸውን ከፍ አድርገው ዚክር ካደረጉ በኋላ ትተውታል። ምክንያቱም የዚህ ተግባር ዋና ዓላማ ተከታዮቹን ሰዎች ለማስተማር ነው። ዘውታሪ መሆን የለበትም ይላሉ። ከነዚህም ውስጥ ኢማሙ ሻፊዒና ሌሎችም ታላላቆች ይገኙበታል። ድምፅ በማውጣት ዚክር ማድረግ መኖሩን ግን አልካዱም። ጉዳዩ ሁልጊዜ ነው አይደለም የሚለው ላይ ነው። ሁልጊዜ አይደለም የሚልን የሚያመላክት ከነቢዩ ዓለይሂ ሰላቱ ወሰላም የተገኘ ሐዲስ አንድም የለ። ሐዲሱ በጥቅል ይህን ትዕዛዝ ይናገራል የሚሉት ደግሞ እልፍ አላፍ ናቸው። ከነዚህም ውስጥ ኢማሙ ጠበሪ፣ ኢብኑ ሐዝም፣ ሸይኹል ኢስላም ኢብኑ ተይሚያ፣ ሸይኹ ኢብኑ ዑሰይሚን፣ ኢማሙ አልአልባኒ በጥቅል የመጣን መረጃ የሚገድብ ሌላ መረጃ እስካልመጣ ድረስ የሚተገበረው በጥቅል እይታ ነው። ስለዚህ ትተውታል የሚል አንድም መረጃ የለም ብለዋል። ከነቢዩ ዓለይሂ ሰላቱ ወሰላም የተገኘው ሐዲስ ይህን ይመስላል። ከዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ በተገኘ ዘገባ ሰዎች ከፈርድ ሰላት አጠናቀው በዞሩ ጊዜ ድምፅን ከፍ አድርጎ ዚክር ማድረግ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ጊዜ ነበር። ቡኻሪና ሙስሊም ዘግበውታል። በሌላ ሐዲስም ዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ እንዲህ አለ፣ መዞራቸውን ወይም ሰላት ማጠናቀቃቸውን በዚህ ድምፃቸውን ከፍ አድርገው በሚያደርጉት ዚክር በሰማኋቸው ጊዜ አውቅ ነበር። በሌላ አገላለጽም እንዲህ ብለዋል፣ የነቢዩን ዓለይሂ ሰላቱ ወሰላም ሰላት መጠናቀቅ በተክቢር ድምፃቸውን ከፍ አድርገው አላሁ አክበር በሚሉት ዚክር አውቅ ነበር። ቡኻሪና ሙስሊም ዘግበውታል። ኢማሙ ሻፊዒም እንዲህ ብለዋል፣
ድምጽን ከፍ አድርጎ ዚክርን ማድረጉ እንዳለና ነገር ግን ሁል ጊዜ አይደለም ብለዋል። ኢብኑ ሐዝም ረሂመሁላህ እንዲህ ይላሉ፣ የሁሉንም ሰላት መጠናቀቅ በማስከተል ድምጽን ከፍ አድርጎ ተክቢር አላሁ አክበር ማለት ያማረ ነው። አልቡህቲ እንዲህ ይላሉ፣ ሸይኹል ኢስላም ኢብኑ ተይሚያ እንዲህ ብለዋል፣ እያንዳንዱ ሶላት በተጠናቀቀ ጊዜ በተስቢሕ ወይም ሱብሓነላህ በሚባል ጊዜ፣ በተሕሚድ ወይም አልሐምዱሊላህ በሚባል ጊዜ፣ በተክቢር ወይም አላሁ አክበር በሚባል ጊዜ ድምጽ ማውጣት ይወደዳል። ሸይኽ ሙሐመድ ኢብኑ ሷሊሕ አልዑሰይሚን ረሂመሁላህ በዚህ ርዕሰ ጉዳይ ላይ በሰፊው ባብራሩት አንድ ሪሳላቸው ላይ እንዲህ ብለዋል፣ ከፈርድ ሰላት በኋላ በዚክር ድምጽን ማውጣት ሱና ነው። ቡኻሪ ከዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ ያወራው ሐዲስ ይህን ያመላክታል። የኢብኑ ዑሰይሚን ንግግር እዚህ ቦታ ላይ በጣም ሰፊ ነው። አይቻልም የሚሉ ሰዎች ሐሳብም እየጠቀሱ ለሁሉም አጥጋቢ ምላሽ ሰጥተዋል። ከሰላት በኋላ በጀማዓ ዚክር ማድረግንና ዚክር ድምጽን በማውጣት ማድረግን በተመለከተ ሸይኽ ኢብኑ ባዝ ረሂመሁላህ ተጠይቀው እንዲህ ሲሉ መልሰዋል፣ ሱናው ከአምስቱ ሶላቶች መጠናቀቅ በኋላና ከጁምዓ ሶላት በኋላ ዚክር ማድረግ ነው። በቡኻሪና በሙስሊም ላይ ከዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ በተረጋገጠው ዘገባ ሰዎች ከፈርድ ሰላት አጠናቀው በዞሩ ጊዜ ድምጽን ከፍ አድርጎ ዚክር ማድረግ በነቢዩ ዓለይሂ ሰላቱ ወሰላም ዘመን ጊዜ ነበር። ነገር ግን በጀማዓ የመሆኑ ጉዳይ ልክ እያንዳንዱ የሌላውን ድምጽ በመመርመር ከመጀመሪያው እስከ መጨረሻው በዚህ ጉዳይ ላይ መከተሉ ይህ መሰረት የለውም። እንዳውም በዲን ላይ የተጨመረ ቢድዓ ወይም ፈጠራ ነው። የተደነገገው አንዱ ሌላውን መከተልን ሳያስብ ከጅማሮ እስከ መጨረሻ ድረስ ሁሉም አላህን ማውሳት ነው። ሸይኽ ዶክተር ሳሊሕ ፈውዛን ሐፊዘሁላህ ምናልባት ድምጽን ከፍ አድርጎ ዚክር ማድረጉ ከጎን ያለን ሰጋጅ የሚረብሽ ከሆነ ሰውየው ደግሞ በራሱ ላይ ይሉኝታን ከፈራ ከጎን ቁርአን የሚቀራ ሰው ካለና ወዘተ የመሳሰሉት ነገሮች ካሉ ድምጽን ከፍ ባያደርግ የተመረጠ ነው ብለዋል። የለጅነቱ ዳኢማ ፈትዋም ይህንኑ ያመላክታል። የኢማም አልባኒ ፈትዋም እንዲሁ። ነገር ግን ይህ ሱና በአሁኑ ሰዓት በሁሉም ቦታ እንደምናየው ጭራሽ ከናካቴው ተረስቷል። ለምን እንደሆነ አይገባኝም። የመስጂድ ኢማሞችና ዳዒዎች እንዲህ አይነት የተረሱና የተዘነጉ ሱናዎችን ብታስታውሱና ብትተገብሯቸው መልካም ነው እላለሁ። ሱና ማለት ምን ማለት ነው? ሱና ማለት ብዙሃኑ ህዝብ ዘንድ ያለው ፍቺ ቢሰሩት አጅር የሚያስገኝ ቢተውት ግን የማያስቀጣ የዒባዳ አይነት የሚል ነው። ይሄ ግን ዘግይቶ የመጣ ፊቅሃዊ ፍቺ ነው። በተለያዩ የነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ላይ የሚገኘውን ሱና የሚለው ቃል በዚህ መልኩ ከፈታ ነው ስህተት ላይ እንወድቃለን። ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም በእርግጥም ከናንተ በፊት ያሉትን ሰዎች ፈለጎች ወይም ሱናዎች ትከተላላችሁ ሲሉ ሶሐቦች አይሁድና ክርስቲያኖችን ነው ትከተላላችሁ የምትሉን ሲሉ ታዲያ ማንን ነው አሉ። ልብ ይበሉ። በዚህ ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የአይሁድና የክርስቲያኖችን ጥፉ አካሄድ ሱና ሲሉ ጠርተውታል። ይሄ እንግዲህ የሱና ቋንቋዊ ፍቺ እንደሆነ ያሳየናል ማለት ነው። ስለዚህ የትኛውም አካሄድ ወይም ፈለግ ሱና ይባላል ማለት ነው በቋንቋ ደረጃ። የነቢዩ ዓለይሂ ሰላቱ ወሰላም አጠቃላይ አስተምህሮም ሱና ይባላል። ይህን ግልጽ ከሚያደርጉልን ማስረጃዎች አንዱን እንመልከት። ሶስት ሰዎች ከነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ዘንድ አንዷ ጋር ይሄዱና ስለሳቸው ዒባዳ ይጠይቃሉ። ሲነገራቸው ጊዜ ቀለል አድርገው አዩት። ከዚያ ግን እኛንና እሳቸውን ምን አገናኘን? እሳቸው እኮ ያለፈውም የሚመጣውም ወንጀላቸውን ይቅር ተብሎላቸዋል ይላሉ። ከዚያም አንዱ እኔ ከዚህ በኋላ ሌሊቱን ሁል ጊዜ እሰግዳለሁ
አልተኛም አለ። ሌላው እኔ ዓመቱን ሙሉ እጾማለሁ አላፈጥርም አለ። ሌላው እኔ ሴቶችን አገላለሁ አልቀርብም በጭራሽ አላገባም አለ። ከዚያ ነብዩ አለይሂ ሰላቱ ወሰላም ወደ እነሱ በመሄድ እናንተ ናችሁ እንዲህ ያላችሁት? ወላሂ እኔ ከናንተ በላይ አላህን ፈሪና የምጠነቀቀው ነኝ። ይሁን እንጂ እኔ እጾማለሁ አፈጥራለሁ፣ ሌሊቱንም እሰግዳለሁ እተኛለሁ፣ ሴቶችንም አገባለሁ። ከሱናዬ የዞረ ከኔ አይደለም አሉ። ቡኻሪና ሙስሊም ዘግበውታል። አስተውሉ፣ በዚህ ሐዲስ ላይ ሱና ተብሎ የተገለጸው ትርፍ ዒባዳ ለማለት አይደለም። ምክንያቱም ግዴታ ያልሆነን ዒባዳ የተወ ከኔ አይደለም አይሉምና ነብዩ አለይሂ ሰላቱ ወሰላም። ይልቁንም እያሉ ያሉት ከኔ ፈለግ ያፈነገጠ ከኔ አይደለም ነው። ሸይኹል አልባኒ ረሂመሁላህ እንዲህ ይላል፣ ሱና የሚለው ቃል በቋንቋ ደረጃ መንገድ ማለት ነው። ይሄ ደግሞ መልእክተኛው አለይሂ ሰላቱ ወሰላም የነበሩበትን ቅን መመሪያና ብርሃን የሚያጠቃልል ነው፣ ግዴታም ይሁን ትርፍ ዒባዳ። አሁን ያለው ሙያዊ ፍቺ ግን ግዴታ ያልሆነውን የነብዩ አለይሂ ሰላቱ ወሰላም ፍኖት ማለት ነው። ነገር ግን በአንዳንድ ሐዲሶች ላይ የመጣው ሱና የሚለው ቃል በዚህ ሙያዊ ፍቺ ሊተረጎም አይገባውም። ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም ሱናዬን አደራችሁን ማለታቸውና ከሱናዬ የዞረ ከኔ አይደለም ማለታቸው እንደ ምሳሌ መውሰድ ይቻላል። ይህንን ግንዛቤ ከሚያጠናክሩልን የዑለማ ንግግሮች ውስጥ አንድ ሁለቱን ብቻ ልጥቀስ። አንደኛ፣ ሱና ማለት የኑህ መርከብ ነች። የተሳፈረባት ይተርፋል፣ ከሷ ወደ ኋላ የቀረ ግን ይሰምጣል። አልኢማም ማሊክ ረሂመሁላህ። አስተውሉ፣ አልኢማም ማሊክ በዚህ ንግግራቸው ላይ እያነሱ ያለው ስለ ትርፍ ዒባዳ ሳይሆን አጠቃላይ ስለ ነብዩ አለይሂ ሰላቱ ወሰላም አስተምሮ ነው። በሚገባ ያጢኑት። ሁለተኛ፣ ኢስላም ማለት ሱና እንደሆነና ሱና ማለትም ኢስላም እንደሆነ እወቁ። አንዱ ያለ ሌላው ጸንቶ አይቆምም አሉ አልኢማም አልበርባሃሪ ረሂመሁላህ። ረጋ ብለው ይመልከቱት። ሶስተኛ፣ ቢድዓ ከልዩነት ጋር የተቆራኘች ናት። ልክ ሱና ከመሰባሰብ ጋር የተቆራኘች እንደሆነችው የሱናና የጀማዓ ሰዎች ይባላል አህሉ ሱና ወልጀማዓ። ልክ የቢድዓና የልዩነት ሰዎች እንደሚባለው አሉ ኢብኑ ተይሚያ ረሂመሁላህ። በዚህ የዑለማ ንግግሮች ውስጥ ሱና የሚለው ቃል በጥቅሉ የነብዩ አለይሂ ሰላቱ ወሰላም አካሄድ እንጂ ትርፍ ዒባዳ ማለት እንዳልሆነ እጅግ ሲበዛ ግልጽ ነው። ህዝባችን ዘንድ በሰፊው የሚታወቀው የሱና ፍቺ ግን ትርፍ ዒባዳ ማለት እንደሆነ አሳልፈናል። ከዚህ ፍቺ በትይዩ ያለው ግዴታ ዒባዳ ነው። የነብዩን አለይሂ ሰላቱ ወሰላም አካሄድና መንገድ ሱና ብለን ስንጠራ ግን ከቢድዓ ትይዩ ያለውን ነው። ሰዎች ግን በሰፊው የሚያውቁት ዘግይቶ የመጣውን ፊቅሃዊ ፍቺውን ስለሆነ በዚህ ላይ ግንዛቤ የመሙላት ሥራ ያስፈልጋል ማለት ነው። ያለበለዚያ ለነብዩ አለይሂ ሰላቱ ወሰላም ሐዲሶችና ለቀደምት ዑለማዎች ንግግር የተዛባ ፍቺ እንድንሰጥ ያደርገናል። ይሄ ደግሞ አደገኛ ነገር ነው። በጥቅሉ ሱና ማለት የተፈጠርንበትን ዓላማ ማለትም አምልኮትን እንዴት መፈጸም እንዳለብን የሚያሳይ ነብያዊ ያፈጻጸም መመሪያ ወይም ማኑዋል ነው ማለት ነው። በዚህ አተናተንም ሱና ማለት ትርፉንም ግዴታውንም ዒባዳ የሚያጠቃልል ነው። እንዳውም ከግዴታ ዒባዳዎችም ባለፈ መሰረታዊ የዓቂዳ ርዕሰ ጉዳዮችን ሁሉ የሚያቅፍ ነው ሱና። ለዚህም ነው ታላላቅ ቀደምቶች ትክክለኛውን የነብዩን አለይሂ ሰላቱ ወሰላም አስተምሮ ግልጽ ያደረጉባቸውና
ጠማማ አስተሳሰቦችን ያጋለጡባቸውን ኪታቦቻቸውን አሱናህ እያሉ መጥራታቸው። ለምሳሌ አሱናህ የዐብዱል ፈታህ ኢብኑ አልኢማም አሕመድ ኪታብ፣ አሱናህ የአልኢማም አልበጋዊ ኪታብ፣ ሸርሑ ሱናህ የአልኢማም አልበርባሃሪ ኪታብ፣ ኡሱሉ ሱናህ የአልኢማም አሕመድና ሌሎችም። ከዚህ በመነሳት ያልተበከለውን የነቢዩን ዓለይሂ ሰላቱ ወሰላም አስተምህሮት የሚከተለውን ሰው ሱኒ ስንለው አጠቃላይ ስብስቡን ደግሞ አህለ ሱናህ እንላለን። ይሄ ስያሜ ከጥንት ሰለፎች ዘንድ ጀምሮ የሚታወቅ እንጂ መጤ ነገር አይደለም። ወላሁ አዕለም። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.